እንዳይ ቆይ ለምን ስክሪንሻት አድርግቼ እንዳይታይ ለምን አላረገው? ዮኒ ሚስትን እኮ ይሄንን ነው አይደለ? አይ ኒድ ዚስ ፉድ ዚስ ክሎዝ ብላ የምትስበው አይደል? ይሄ እንዳለ የኮተታ ኮተት ምን ብላ ነው የጻፈችው? ላንብብልሃ ቃል በቃል ይሄ ኮተታ ኮተት ይሄ ቺፕስ ምናምን አይ ክሊን ማይ ሃውስ ሰምበዲ ኒድስ ብላ አንዷ ፍሪ ምናምን ስታፍ ላይ ስትለቅ የጻፈችው ልብሱ ከ10 ዓመት ልጆች በታች ከሆነ መጥቼ ወስደዋለሁ አይ ኒድ ኦል ዚስ ፉድስ ብላ ነው የጻፈችው። this is your life አንተ ለኔ ይሄንን ሳቡና ምናምን የምትለምን ሚስት አንተ ለማኝ አንተ ከካም አንተ ቅራቅንቦ ሚስ ዲዩ አለች ያ በውስጥ ጽፋላት ሚስት አይደለች እንዴ? ቆይስቲ የሰው ነገር እንዳይታይ ነው እኮ አንዳንድ የኢንሳይደሮች ይላኩልኝ ስማቸው እንዳይታይ ነው። ያ ይሄንን ፔርሙስ ሻይ ማፍሊያ ሚስት ምን ብላ ነው የጻፈችው? ሉክ ያንተ ሚስት ሉክ ያንተ ብጤ ካሻኮራ በሽተኛ ልክ ኪኒናችሁ ሲያልቅ ተለቃቀማላችሁ እብደታችሁ። I can pick up the post pens and the ginny corgus ምናምን hold now ምናምን ጠብቂልኝ ለማንም እንዳሰጭብኝ ምናምን just this ይሄ ሻይ ማፍሊያ ና ከኔ ስቶር ውሰድላት ና ውሰድ በእናት 4 ሰው ጎጆ ያስወጣል ስቶር ውስጥ ያለቀ አንተ ጭራሽ በሞት አልከፍልሽም ትላለህ እንዴ? you say እንዴ አንተ ትርኪ ምርኪ እከካ ምን ያህል ችግር ውስጥ እንዳለሽ ደግሞ የምታወራበትን ደብዳቤ ላምጣልህ እንዴ? ይው ሚስቴ ጻፈችው ነው ሙሉ እርዳታ እንዴት እንደምትፈልግ ያት ላንብብል ምን ብላ እንደጻፈች delete if the post is not okay አለች። ለማን ለግሩፑ ዋና ኦነር አለ አይደል? ያ hello beautiful moms I am available anytime day or night even overnight if needed hello I come of course your posts እንደዛ needed a babysitter I am interested in sitting for you in you haven't found one yet ላጻፈች ቤቢሲተርም ቢሆን ቤት ጠራጊም ቢሆን መስራት እፈልጋለሁ እናቴ ትሙት እግዚአብሔር እሺ here little but my background even be married for 18 years and we have 2 kids boy 11 ዓመት and a girl 15 ዓመት I am stay at home mom so my child is wide open wind እንደዛ I have worked in days in elementary schools አያችሁ ልጅ ለመያዝ እንዲያመቻት elementary schoolም ሰርቻለሁ will take care neighbor for over 20 years I worked in hospital and care first እንደዚህ certificate እንደዛ my transfusion I don't have car but I can do what you give me I truly
don't have any problem ምናምን እንደዛ ካረገልኝ ለኔ በቃኛል ስለ ዋጋ ብዙ እንትን አለም ነው enjoy the rest of your day ladies ብላ የሴቶችና የእንትን ግሩፕ ውስጥ ነው ይሄንን ጽሁፍ የጻፈችው ያ አንተ ችጋራ አንተ ለኔ አልከፍልሽም ከፍልሻል ብለህ ትደራደራለህ እንዴ አንተ ልጋጋ አሁን አንተ ስሰጠኝ ራሱ አልቀዘፈም አንተ የጠንቋይ ዘር እናቴ ተሞተ ፖስትላችሁ አሁን ሂስቶሪ ላይ ለጥፍላችሁ ቀል ለጥፍላችሁ ሂስቶሪ ላይ ለጥፍላችሁ የት ነበር ቀል ለጥፍላችሁ ውሸት ይመስላችኋል እሺ ቆይ የላከልኝ ሰው ስሙ አለ ስሙ የለም አይደል ኦኬ ለምን እንት እንዳይሆን ነው ኦኬ አሁን ለጥፍላችሁ ያኛው አድሚን የሆንኩት ሄለን ትንሿ ላይ ትልቁ ላይ ላርገው ያ ሂስቶሪ ላይ ዩ አስቲ እከካ you talk about me history ላይ በየትኛው መሰላችሁ የፖስትኩት አሁን ገስት ላይ ይሄ ሃይ በመላችሁ ሂዱና አሁን ይዩት ለምን በዚህኛው እዚህ ላይቭ ላይ ስላለው እንዳያስወጣኝ ይሄም የኔ ነው ይሄ ሄለን ሳይኮሎጂ አሁን ሂዱና ይዩት እንትን ላይ ሙሉን አንብቡት ሌላ ፔርሙዝ መቃ ኮተታ ምናምን ቺፕስ ምናምን ፕሊስ አይ ኒድ ኢት ይያለ ስትጠይቅ ዛሴት ያ ዩ ጭራሽ ተሰቃይ እንጂ አልሰጥሽም ያብራሃሉላ ለመስጠት አልቀዘፈው አንተ ብትሰጠኝ አንተ ችጋራ መጀመሪያ ለአባተ መቃብሩ እየጠፋ እስቲ ችግኝ እንኳን ተከሉለት በልና ብሩላክ ጭራሽ እኔንም ለመግዛት ታስባለህ እንዴ አንተ ችጋራ አንተ ብጉንጀም ቂጥ እከካ ቂጥ አልቆ በብጉንጅ የምትቀመጥ ያ ጭራሽ ዩዚ ታው አሁን ዝም ብዬ ቴሌፎን ሲስ ደግሞ እንትን ይልክብኛል ጋይስ ተባርጓ ዛሬ እጄ ላይ ቴሌፎን በዛ ዮኒ እንኳን ተኮ ዮኒ ቀባሪ እንኳን አጣ ሰው ነህ እንኳን እግዚአብሔርን ቀባሪ የሌለ ሰው ነህ እንኳን ቀባሪ አተነው እንጂ በጣም እንትን የሚያስፈልግ ሰው ነህ እኮ ዮኒ አንተ ማለት ቆዮኒ አመጣላችሁ ኤቭሪ ሲዝን አመጣላል ዮኒ አመጣላችሁ ሉክስ ዩት እብድ በጣም ትልቅ ሞስክ ነው በጣም ትልቅ መስጊድ ነው ኢንሻአላህ ኔክስት ይር I'm going to be in Mecca ነው ማሳልፈው ክላብ ነው የኛ መጨረሻው ዱዓ ምናምን ኔክስት ይር ዮኒ ዊል ቢ መካ ነው ሞስኪቶችን መስጊዳችን በጣም ትልቅ ነው ጋይስ እንደምታስቡት አይደለም እኔ እዚህ በጣም ትልቅ ሞስክ ነው በጣም ትልቅ መስጊድ ነው ኢንሻአላህ ኔክስት ይር I'm going to be in Mecca ነው ማሳልፈው ዮኒ እንደዚህ ሁላ ሆነ ያላለፈልህ ሰው እየጨራሽ እኔ አልሰጥሽም ስሙኒ ትላለህ አንተ ዱቄታ መጨረሻው ዱዓ ምናደርገው ወይ ሰላት ምናደርገው እና በቃ በኋላ እናወራለን መልካም ቀን ሰላም አለይኩም ወአለይኩም ሰላም ሁላ ፍዳሽ ላይ ተሻላለፈልኝ ሰው እየጨራሽ እሰጣለሁ አልሰጥም ብለሽ ትደራደሪያለሽ እንዴ ዛሴት ሀቢቢ አቦ እንትን ሲመጣብኝ ምን ነው እንትን ሲመጣ ጌም ሲመጣ ቴክስታችሁን ይሸፍንብኛል ይወራዳ ሰው ነኝ እኔን ለምን ትፈልገኛለህ ሂድልኝ ብዬ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ
እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ። በአሳ ነባሪ የተበላው እዚህ ጋር እያያችሁ ያላችሁት መጽሐፍ ቅዱስ ነው። ከያዘው መጽሐፍ ቅዱስ የያዘው በእጁ መጽሐፍ ቅዱስ እና ምን እንደሚያወራ ስሙት። ይሄ ለራሱ ስምንት ቦታ የተመላለጠ መላጣ ኑሮ ቂጡ ላይ ድረስ መጥቶ ለራሱ እየገማበት ያለ ሰውዬ እኔ ሙቺ ተፈለጭ እንጂ እኔ ሳልከፍልሽም አይልም። ትእዛዙን የእግዚአብሔርን እምቢ ብሎ ነው። ከዛ በኋላ ወጣ። ሁሉም ነገር ለማድረግ ሞከርኩኝ በህይወቴ ብዙ መንገዶች እሱ በሚመስለኝ ሄጄ ታምሜ እዚህ ሀገር እንደ እብድ ተቆጥሬ እብድ ክሊኒክ ወስደውኝ እዛ ታክሜ ምንም እንደሌለብኝ እያውቁ የሚረዳኝ ሰው ስላላገኘው የዲሲ ሰዎች የቨርጂኒያ ሰዎች አሰባስመው ሳሚ እና በተለይ ሳሚ እና ወንድሙ በፈጠር በድሉ ሳሚ፣ ሰለሞን፣ ቸርነት፣ ተሾመ ብዙ ሰዎች ይቅርታ ስማችሁን ማላስታውሰው ሊኖር ይችላል። አዋተው አገር ቤት ልከውኝ ነበር። ሂድና ጸበል ተጠመቅ አንተ አሞሃል ተብዬ ማለት ነው። አገር ቤት ሄጄ 11 ወር ቆየው። 11 ወር ቆይቼ ስመለስ አንድ አገር ቤት መጣችና አንድ በጣም በእግዚአብሔር እህቴ እና ወንድሜ የሆኑ አገር ቤት ለእረፍት ትመጣለች። ማን እንደሆነች ታውቀዋለች። ምናልባት ስሟ እንዳይገ ማን እንደሆነ ታውቃላችሁ? እቺ ሬስቶራንት አላት አሜሪካ ላይ። ማናት መሰላችሁ? አባትየው አጎት የሚሆናቸው የአባትየው የአጎታሞች ልጆች ነው የሚባለው። የአጎቱ ልጆች ጎረቤት ናት እዛ ማለት ነው። ያ ጎረቤት ናት። ገባችሁ? ያ የሱ የአባቱ ወንድም ልጆች ናቸው። ለጽላት ፈልጋ ሊሆን ይችላል። በጣም እምወዳት እማከብራቸው ትልቅ ወንድምና እህት አሉኝ ሳኖዜ የሚኖሩ ማን እንደሆኑ ያውቃሉ ራሳቸው። እነሱም ጋር ቁጭ ብዬ የፈዘዝኩ መስያቸው ነበረ። 4-5 ወር ስራ ሳላ ወራዳ ሰው ነኝ። እኔን ለምን ትፈልገኛለህ? ወራዳ ሰው ነኝ። እኔን ለምን ትፈልገኛለህ? አረተሙ ስሙ ያረተሙ እግዚአብሔር የተላኩ ሰው ነኝ። እንዴት ናችሁልኝ? ሰላም ነው? አልሐምዱሊላህ አልሐምዱሊላህ። ብቻ ልት እያለ ነው መጨረሻ። ጁማ ሙባረክ ብያለሁ። እኔ አሁንም እነግርሃለሁ ጴንጤ ነኝ። በአሁኑ ሰዓት የተቀበልኩት መንፈስ እኔ የእግዚአብሔርን ምግብ የመገቡ ስራ የእግዚአብሔርን መንገድ ቅድስና ያሳዩ ጴንጤዎች ናቸው። እንደ ተዋህዶ በጌታ በኢየሱስ ክርስቶስም በየዓመቱ እንደተጠመቀው የተዋህዶ ልጅ እየመረዋት ምን ፈጣሪ ያልሰማል ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ። ትንቢተ ዮናስ አለ ማንበብ ትችላላችሁ። ብዙ ሰዎች ይቅርታ ስማቸውን ማላስታውሰው ሊኖር ይችላል። አዋተው አገር ቤት ልከውኛ ዮኒ በእንደዚህ ፈተና ውስጥ ሁላ ያላለፈል አንተ እከካም ናይ ሙሽሙሽ ናይ ጡዝጡዝ ናይ ቡጥቡጥ የሆንክ ሰውዬ ጭራሽ እኔ ተሰቀይ አልከፍልሽም ትላለህ እንዴ? በእንጂ ያውንብኝም እንዴ? አሁን አንተ መታበባ እንኳን ምሰጥ ዘፈን ይቻላል። በተዋህዶ ዘፈን ይቻላል። አልሐምዱሊላህ ከካፊር ያወጣህ ያ ዘፈን ይቻላል በተዋህዶ
መጠጥ ይቻላል። በሙስሊም መጠጥ ሐራም ነው። ዘፈን ሐራም ነው። አልহামዱሊላህ ከካፊር ያወጣኛል የሰለመ ሰዎች አልহামዱሊላህ ከካፊር ያወጣኝ ያ ዘፈን ይቻላል። በተዋህዶ መጠጥ ይቻላል። በሙስሊም መጠጥ ሐራም ነው። ዘፈን ሐራም ነው። በክርስትና በጴንጤ ሐራም ነው። አይቻልም። ዘፈን መጠጥ አይቻልም። አዎ ለምን? መጽሐፍ ቅዱሱን ጠንቅቀው የሚያውቁ ሰዎች አያደርጉትም። ቄሱ ይጠጣላ። ቄሱ ሊቀርብን ነው ተስካር አለበለ በውርጅብኝ በማስወረድ ልጅ በማስወረድ እዛው ነበር። በቃ ይሄ ባህል ሕክምና ማህፀን ላይ በስቶ እዛው አዙሮ ነበር ቢደፋ መጨረሻ ላይ ባህንቶ እና አሁን እንደዛው ቁጥር ይሄን ሁላ መከራ አይተህ ግን አላለፈልህ። 30 ዓመት አሜሪካ ቁጭ ብለህ ቤት እንኳን ተራ ነገር ነው ቤት መግዛት። በነገራችን ላይ አሜሪካ ላይ ወይ ዩሮፕ ላይ ተራ ነገር ፋስት ስራ ብቻ ሊኖር ነው የሚገባው። በቃ ይሁን ለዛ እንኳን ምንም መኪና እንኳን እኮ ይገዙልን ለዛም ዩዝ ነው ይገዙልን ከዩዝ እሺ በስቲያ ዩቶክ ጭራሽ እኔ ስሙን ያልከፍልሽ የሚላልኩ ስሙን ያልከፍልሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታዲያ እስከ መቼ እችላለሁ? ታዲያ እስከ መቼ? ሰማችሁ ጋይስ? መጽሐፍ ቅዱስ በእጁ እኮ ይዟል። መጽሐፍ ቅዱስ በእጁ እኮ ይዟል። ይሄ እኮ መጽሐፍ ቅዱስ ነው ጋይስ። ይሄው መጽሐፍ ቅዱስ ነው ከያዘው። ከዛ በስመ አብ በወልድ በመንፈስ ቅዱስ ብሎ ጀምሮ ታዲያ እስከ መቼ ይችላለሁ? ቴዲ አፍሮ እናቴ ትሙት እኮ 11 ወር ነው 6 ወር ጸበል ነበር እኮ እግዚአብሔር የእውነት ይሄ እሱ አውርቶ ምናምን መሰላችሁ እንዴ? እቺ እንትን የወሰደችው ጸበል የወሰደችው በአባት ነው የአጎታሞ ልጆች ነው የሚባለው። በአባት ስትገናኝ ያ 2 የአጎት ልጆች አሉት። አላገቡም ምን አላሉ እንደዚህ ያፈጁዋሉ። ጋይስ ተዋቸው። እና የነሱ ጎረቤት ናት። የሱ እንኳን ጎረቤት አይደለች፣ የነሱ ጎረቤት ናት። እንዳውም ቴንኪው ለማለት በስንተኛው ጊዜ ስሟን ጠርቷል። ስሜን ለምን ጠራ ብላውላ ተናግራው ከሷ ጋር ለምን ሚዲያ ላይ እንደዚህ እንድትታወቅ በእንደዚህ አይነት ነገር ውስጥ በእንደዚህ እሱ ለምን ሲሳደብ ስለሚውል እሷ ከጀርባው እንዳለች መታወቅ አልፈለገችም እሷ እና ተጣልተው ሁላ ነበር። እግዚአብሔር እንዳለ የሱ ስቴት ልጆች አዋተው ነው እንትን ያሉት። ሪሃብ ሴንተር እኮ 3 ዓመት ከምናምን ነው ውትድርና ሁላ እንኳ አሜሪካ ሄዷል እኮ ይሆን። ከዛ ነው ሪሃብ ሴንተር የገባው። ሚስቱን የት እንዳገኛት ታውቃላችሁ? ሪሃብ ሴንተር ነው የተዋወቁት። እግዚአብሔር ሪሃብ ሴንተር ነው የተዋወቁት። ይሄ በድራግ በምናምን ጡዝት ብላ ማለት ነው ሪሃብ ሴንተር ገብታ ነበር። እዛ ነው የተዋወቁት። ይሄ ስድብ ምናምን መስሏችሁ ነው? እግዚአብሔርን ነው። እኛ ከዛሬ ስንት ዓመት በፊት ዩቲዩብ ላይ እናወራው ነበር። ያ ማን ነው ግን 30 ምናምን ሌቭል ሆኖ ሀርት ብቻ የሚልክልኝ? ሼም ኦን ዩ ጋይስ። ምንድነው ጋለሪ ምን እያደረገ ነው እንዴ? ሼም ኦን ዩ ማይ ፒፕል እንዴ። ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታዲያ እስከ መቼ እችላለሁ? ታዲያ እስከ መቼ? ታዲያ እስከ መቼ እችላለሁ? ታዲያ እስከ መቼ እችላለሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን።
ታዲያ እስከ መቼ እችላለሁ? ታዲያ እስከ መቼ ታዲያ እስከ መቼ እችላለሁ? ታዲያ ታዲያ እስከ መቼ እችላለሁ? ጋይስ እንግዲህ አስቡት፣ ሳራዬ ሳሎምዬ እንግዲህ አስቡት። ያኔ እኛ ገና ቲክቶክ እና ዩቱብ ራሱ እኔ ገና አይ ቲንክ እዚህ ሀገር ገና ሳልመጣ በፊት ነው ይሄ ቪዲዮ። ገና እዚህ ሀገር እኔ ሳልመጣ እዚህ ኖርዌይ ሳልመጣ፣ እሺ በዛ ጊዜ ይሄን የሚያክል ሰውዬ እኔ እቺ አሮጊት እኮ አስቸገረችን እያለ ያወራል። ጋይስ በዛ ጊዜ እንግዲህ እንደዚህ የተበላለጠ ማዲያት እሺ ከሀገር ቤት ጀምሮ ማለት ገና ዲቪ ደርሶ ሲመጣ አለው። ግን ይሁት ከዛ ጊዜ እንግዲህ ይሄ ከ10 ምናምን ዓመት በፊት እንደዚህ አይነት ፊት ያለው ሰውዬ እብድ ግን ይሻለዋል እንጂ አይድን የሚባለው እውነት የእውነት ይሄ መድኃኒቱ የነፋፋው ፊልተር ባይኖርማ በጣም እያስጠላ ነው የሆነ ቢመጣው የነበር። ደግሞ እኮ ሀጂ ሲሄዱ ወይም ደግሞ ቤተክርስቲያን እንትን የሚሄዱ የለም ኢየሱስ ክርስቶስ አሁን እንደዚህ አይደል ነጭ ልብስ ምናምን ብቻ እንደዚህ ብዙ ሱሪ ምናምን ሳይኖር ፕሊስ ፖስት አድርጊ። ኦኬ ልዩ የኔ እንትን ላይ ፖስት ዋለው ቲክቶክ ላይ ያ አረ ብዙ ነገር ነው ማሳያችሁ ጋይስ። አሁን እየሰለቸ የመጣው እንደዚህ ቪዲዮ መጎርጎር እንጂ ሁሉም የሱ ቪዲዮዎች እኮ ወራዳ ሰው ነኝ እኔን ለምን ትፈልገኛለህ? አረፍ ሂድልኝ ብዬ ይሄ ቪዲዮና አሁን እችላለሁ ብሎ ከመዝሙሩ በኋላ ነው የንግግር የሚናገረው። በነገራችን ላይ ታዲያ እስከመቼ ካለ በኋላ የንግግር ይናገራል ማለት ነው። ከአንድ ቪዲዮ ላይ ነው የተቆራረጠው። እሺ ከእግዚአብሔር ጋር ተጣልቼ እስር ቤት የተወረወርኩበት በዚህ ሀገር ላይ እስር ቤት ገብቼ ታስሬ የነበረ ሰው እዛም ሆኜ ዮናስ ነው። አስቡ፣ ትንቢተ ዮናስን ለማንበብ ትችላላችሁ። በአሳ ነባሪ የተበላው ትእዛዙን የእግዚአብሔርን እምቢ ብሎ ነው። ከዛ በኋላ ወጣው ሁሉን ነገር ለማድረግ ሞከርኩኝ በህይወቴ ብዙ መንገዶች እሱ በሚመስለኝ ሄጄ ታምሜ እዚህ ሀገር እንደ እብድ ተቆጥሬ ይላል አይደለም እንዴ? you are not ተቆጥሬ ብሎ ደግሞ ፈረንጅ ላይ ያሳብባል እንዴ ጋይስ? he is not አሁን አዲስ አበባ ሁሉንም ኦሮሞ ወሰደው ይላል። ያኔ ግን አዲስ አበባ የኦሮሞ ነው ብሎ ሰጣቸው። እንደገና ደግሞ አምጡ ይላቸዋል። ልጅ ይሁት እንግዲህ እዚህ ጋር አዲስ አበባ ኦሮሞ ግልጽ የሆነ ነገር ነው። ኦሮሞኛ አዲስ አበባ ላይ ስለሰማችሁ አይደል እንዴ ባለ ጊዜ የምትሉት? ምክንያቱም መብት አትሰጡማ። ኦሮሞኛ መናገር አይቻልም አዲስ አበባ ላይ። እውነትሽን ነው። በራሳቸው ከተማ አዲስ አበባ ኦሮሞ ግልጽ የሆነ ነገር ነው። ተከራካሪው አማራ ብቻ ነው። አንድ ሌላ ብሔር ብሔረሰብ አዲስ አበባ የኦሮሞ አይደለም የሚል አንድ አተምድ አማራ ብቻ ነው ይሄን የሚቃወም በጣም ስለሆነ ማለት ከሰማንያ ምናምን ብሔር ብሔረሰብ ሌላ ብሔረሰብ አንድም አዲስ አበባ የኦሮሞ አይደለም አለ የኦሮሞ ነው። ምክንያቱም በሙሉ የታጠረው በኦሮሚያ ላይ አልፈ ነው የምትሄደው ሌላ ክልል አዲስ አበባ ላይ ከ70% እኛ